ፈርተዋል ወይ ብሎ ጠየቀ። አየህ፣ እንደዚህ አይነት ምኖች አሉ፣ እንደዚህ አይነት ጴንጤዎችም አሉ። እውነትን የሚናገሩ ሀቅን የሚናገሩ በውስጥ ያመሰገኑኝ ብዙ ጴንጤዎች አሉ ፈርተው። ስለዚህ ሚሌኒየም አዳራሽ የመዝሙር ድግስ ብለው ነው የሚሉት። ምንም ደግሰው ቤት መዘመር ትችላለህ። ማከለከለ ምንም ሌላ ነገር የለማ። ሌላ ምንም የላቸው። ሌላ እውነተኛ መንፈስ ቅዱስ ያለበት የክርስቶስ ቃሉን መማር ያለበት ብዙ ፕሮቴስታንት አለ። ቃል ያስፈልገዋል። ቃሉን ያላስተማርከው ሚሌኒየም አዳራሽ ላይ ኧረ ባሌ የት ነህ እያለች ነው የምትመጣልህ። ሚስት ፈልጌ ነው የምመጣልህ ይላል። ቃሉ ነው የሚያድነው። ጭፈራው መዝለሉ አይደለም የሚያድነው። ጥሩ መዝሙሮች ያሉ የምባረክበት፣ ግን አንዳንዱ ጭራሽ ልሸክሽከው ወይስ ልዘምረው ብለህ ግራ የሚያጋባ ደግሞ አለ። ለምንድን ነው አሁን ኤአይ ሁላ ጀምራችኋል? መዝሙር ኤአይ ጀምራችኋል። መዝሙሩ እግዚአብሔር ቃላቶ ነው። እንትናን ስሙት። አሁን ማን ነው የምትሉትን? ፓስተር ትዝታ እሰይ ስለቴ ሰመረ፣ እሰይ ስለቴ ተጀመረ። ቃል ጠፍቶ ነው የመጽሐፍ ቅዱስ ቃል። ኦርቶዶክስ በነበርክበት ጊዜ ዘምረዋል። ጥለ መውጣት እንዴ! የተውኳትን ሚስት ተመላልሰህ ትሸጉራለህ እንዴ? ምን አይነት ትምህርት ነው የምትማረው እንዴ? ምን የሚሉት ነው? እኔ እኮ ግራ የሚገባኝ ነገር እንዴ! ክርስቶስ መበሻሸቅ ያደረግከው እንዴ? ምን ያህል ገንዘብ እንዳጠገቡት የምታውቀው? ትዝታው ሳሙኤል አሜሪካን ሀገር ኖርማል ኑሮ የሚኖር ሰው ነው። ቻፓ የመጀመሪያው ሚሊኒየም አዳራሽ ላይ ኃይለኛ ዘግዘግተዋል። አሁን ደግሞ 3 ወር ነው 4 ወር ሳይሞላው ተመልሶ ሄደ። በምን ይመስላል? የአሜሪካ ኑሮ ማን ነው የማያውቀው? የአሜሪካ ኑሮ ሁላችንም እንተዋወቃለን። በጣም ገንዘብ ያለው እንኳን በፕሮግራም ምኑን አስተካክሎ በደንብ ያለውን ጊዜ እንትን ብሎ ማንም አሜሪካ የሚኖር እንኳን አንድ ተራ እንደ ቁራ ዩቲዩብ ላይ ሲጮህ የሚውል ቀርቶ በቻፓ ተዘጋለት። አሁን ይሄዷል። ከዛ ደግሞ አሁን ግብዳ መሬት ይሰጠዋል። ከዛ በኋላ ላይፍ እንደዛ። አየህ፣ ይቺ ሲስተሟ ምንድናት? በቃ አንተ ኦርቶዶክስን አብሽቅ፣ ከዛ በኋላ እኛን እንድናደርግልሃለን ነው ጨዋታው። ክርስቶስን መስበክ ሌላ፣ ኦርቶዶክስን ሁሌ መተብተብ ሌላ።